መንፈስ ቅዱስ የሌለበት ስብከትስ በዘፍጥረት ይጀምራል፣ ከዛ ቲቶ ጋር ይመጣል። ግን ምንም የለም። አያችሁ፣ ኃይል ሲመጣ ግን ጥቂት ቃል ይበቃል። ዛሬ ኃይል ይሙላባችሁ። ጩሁና ኃይል በሉ ከነገር። ምን አይነት ኃይል? የመንፈስ ቅዱስ ኃይል። ቆዩ። እንዴት? በጸሎት። ሌላ እንዴት እንቆይ? በቅድስና እንቆይ። ሲል ቅድስና በሉ ከነገር። የታያችሁ ቅድስና ከሌለ ዜሮ ነው በሉ። ልቀውና በሉ ከነገር። ለመንፈስ ቅዱስ የማይመች ነገር ቢኖር ቅድስና ማለት ምን ማጣት? ቅድስና ማለት። አንድ ጊዜ እኮ ነው ጩኸን አውጣ አንድ አጋንንት ያለበት ጩኸን አውጣ ጩኸን አውጣ። ዝም በል። ትናንትና ወዲያ የሰራውን ኃጢአት አታውቅም እንዲ ያለው አጋለጠ። ቅድስና ከሌለ የእግዚአብሔር ክብር አይገለጥም። ብዙ ጊዜ ማነሳት ነገር አለ። እኛ የተወለድንባት ሰከንድ ስለሆነ ምድር እጅግ በጣም የዝሙት መናኸሪያ አምራች ማለት ይቻላል። መታራ፣ አዳማ፣ ወንጪ፣ ሐዋሳ እንዳለ እዛው ስናድግ አንተ ለስሙ የመታራ ልጅ ይባላል። እኛ ሚካኤል በቃ ክብር 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 እንዳለን እዛ ደግሞ እያገለገሉ በቃ ይወርዳሉ። መንፈስ ቅዱስ ኃይለኛ ክብር ይወርድባቸዋል። ተመልሶ ሰፈር ሲሉ ዜሮ ናቸው። የሆነ ቦታ ላይ ይጠላለፋሉ። ቤት በዝሙት ሆነ ነገር ትልልፍ። አሁን የሉ የት እንደደረሱ አናውቃቸው። ግንስ እንደኛ ጥርሳቸው ነክሶ የቆዩ ሰዎች ደግሞ በጌታ ፊት የሉ። አንዱ ሳውዝ አፍሪካ፣ አንዱ አሜሪካ፣ አንዱ የሆነ ቦታ፣ አንዱ የሆነ ቦታ እያገለገሉ ይገኛሉ። ከፊቱ አልጠፉ። ዛሬ እግዚአብሔር ከፊቱ አያጣቸው፣ ከፊቱ አይጣቸው። ስጦና ቅድስና ለእግዚአብሔር ነው። ያወዛወዛችሁ ቅድስና በሉ ከኔ ጋር ለእግዚአብሔር ነው። ቅድስና በነገራችን ዝሙት ብቻ አይደለም። ሐሜት ቅድስና ማጣት ነው። ወሬ ቅድስና ማጣት ነው። አድመኝነት ቅድስና ማጣት ነው። ዘረኝነት ቅድስና ማጣት ነው። የሆነ ነገር ቅድስና ማጣት ነው። ቅድስና ከሌለ ምንም የለም። ዜሮ ዘምራል። ደግሞ ደስ የሚለው እግዚአብሔር ፒካርጎ የሚወስድብን ነገር አለ። ኃይል ይወስድብንና በቃ በልምድ ነው የምናገለግል። በልምድ ሳኦል ጥሩ ያገለገለ 2 ዓመት ነው። 38 ዓመት ግን የለም ዜሮ። አያችሁ። ሶምሶንስ በልምድ መጡ ሲባል በጥስሱን ያወጣ የነቀጠለው ሶምሶን መጡ ሲባል የለም። ምክንያቱም ጓዳ ላይ ፍልስጤም ተቀምጧል። ሳሎን ላይ ከደሊላ ጋር ጭውውት። ከማን ጋር? ከደሊላ ጋር ጭውውታል። ከኔ ጋር ናችሁ? እንዴት ነሽ? ደህና ነሽ ምናምን ብላ ጭኗ ላይ ያስቀመጠች ሲል ቁጭ አለች። አሻሸችው። አትወደኝ ነዘነዘችው። ሰውየው ፓውል ላይ ሰረችው። መጡ ሲባል በጥስት ሲወጣ ፍልስጤምን በሙሉ የሚያተርመው ሰው ሶምሶን ቁጭ ኃይል አለ። በዛ አይኑን ጎልጉሎ ጓዳ አሉ። ዛሬ ውስጥ አይኖቻችን ይከፈት። አሜን አሜን፣ ይከፈት። ብዙ በጣም ሩቅ ምትሉ ወጣቶች አላችሁ። አሜን አሜን በሏ። ግን ተዘጋጁ፣ በቅድስና ተዘጋጁ። አሜን አሜን። ተስከፈሉና እኔ በሉት እስኪ ለእግዚአብሔር እለያለሁ በሉት እስኪ። ቅድስና ማለት ለጌታ መለየት ነው፣ ለእግዚአብሔር መለየት ነው። አያችሁ፣ ስትለይ ያስታውቃል፣ ክብር ይገለጣል። አናነካካ። የተነካካ ነገር ያስጠላል። እውነቴን ነው የምነግራችሁ። በቃ የሆነ በነበረበት ስታንዳርዳችሁ መቀጠል አለባችሁ። አንዳንድ ጊዜ ጥሩ ሆቴል እንደ ዛሬ ተመግባችሁ ስትሄዱ ሌላ ጊዜ ወርዶባችሁ አይታችሁ ታውቃላችሁ? ጥሩ ሆቴል በጣም ሰብካችሁ ልክ እንደ ወንጌል ሰብካችሁ እንግሊዛችሁ ስትሄዱ ወርዶ ታገኛላችሁ። ወይ ከዛ በኋላ ትላላችሁ። እኛ ጋርም ደግሞ አገልጋይ ከዚህ በኋላ የአገልጋይ እንዳይመጣ ይባላል። በቃ የለማ ጌታ ያመጣል። ቅድስና ከሌለ ዜሮ ነው የምንሆነው። ዛሬ የሚያስቀድስ ኃይል ይለቀቅልን። ጮና ቅድስና በሉ ከኔ ጋር ለእግዚአብሔር ነው በሉ ከኔ ጋር። ለምን? ያካፈለልን ማንነት ስለሆነ ሼር ያደረገልን። እኔ ቅዱስ እናንተ ቅዱሳን። ከዛ በኋላ እውነቴን ነው የምነግራችሁ፣ የተቀደሱ ሰዎች ይዙ። የሚያስቀድስ መንፈስ ይላል። አይሻለንም? በነገራችን ስትጸልዩ ትቀደሳላችሁ። ጸሎቱ የሚያመጣው ምንድን ነው? አንድ ቻርጅ የሚደረግ ሞባይሎቻቸው ስታዩ አንዳንድ ጊዜ ቻርጅ ካለቀ በኋላ እንደገና ቻርጅ ታደርጋለህ።
አይደል? ሲም ካርድ አለው፣ ሁሉ ነገር አለ። እኔ ጋር ናት። ሲም ካርድ አለው፣ ሁሉ ነገር አለ። ግን ምን የለም። መኪና የምትነዱ ሰዎችን ደግሞ ልጠይቃቸው። ኢንጂኑ ጤና፣ ራዲያተር፣ ኤቭሪ ሲስተም ጤና። ግንስ ነዳጁ አለቀ። የፈለገ ሌቲስት ይሁን ካለቀ አለቀ። አሁን የመጣው ቢዋይዲ የሚባለው ኧረ ተናገሩ፣ ጠራሁባችሁ እንደ ተናገሩ እንጂ ቻርጅ ካለቀ ጸጥ ነው የሚለው። የትኛውም ባለው መጥቶ መንቀሳቀስ አይችልም። ልክ ነኝ። በቃ ካለቀ አለቀ፣ መሄድ አይቻልም። ከዛ ምን ይሆናል? ድምፅን ማጎርደን ይመጣል። ምናምን ጭስ ይበዛል። ዘይቱ ምናምን ቀጥማል ምናምን በጭስ ይናገራል። ምንድነው የሚባለው? አመልካች ጌጁ ያወራል። ጌጁ ቀይ ያበራል ምናምን። ቀይ መታ ቀይ ያበራብህ ለምን ትነዳለህ? ቀይ ክያነ ለምን ትነዳለህ? አንድ ወዳጅ ያለ ኮሮላ መኪና ነበረው። ከዚህ ከመካቱ ጀምሮ ጌጁ ላይ ቀይ ያበራበት እየነገሩት እምቢ አለ። ጦራሌ ማነው ቤቴል ሲደርስ ኮሮላው ተቃጠለበት። ምን እያደረገ ነው? ጌጁ እኛ እኮ በቃ ልክ ሳኦል እኮ ምን ነገር ለማስመሰል በቃ በእግዚአብሔር ፊት አታወርደኛል አለ። በዚህ ሰው ፊት አታወርደኝ። ምን ያደርግልኛል? እናንተ ምን ያደርግ በእኔ ፊት እናንተ ብትከብሩ ምን ያደርግላቸዋል? ከአብ ጋር ከወልድ ጋር ያለው ሪሌሽንሽፓችን ኮኔክቱ ተበላሽቶ ማለት ነው። ምን ይሰራል? ዳዊት ብልጥ አይደለ? የዳዊት ጸሎት በዚህ ሳኦል በዚህ ፊት አታዋርደኝ ነው። የዳዊት ጸሎት ደግሞ ቅዱስ መንፈስን ከኔ ላይ አትውሰድብኝ፣ ዛሬ ይውረድባችሁ። አሁን ላበቃ ነው። ጮና መንፈስ ቅዱስ በሉ ከኔ ላይ ያወዛወዛችሁ መንፈስ ቅዱስ በሉ ከኔ ላይ ዛሬ በሉት እስኪ በእኔ ላይ በሉ እስኪ እንደገና ይወርድብኛል በሉት። እንደ ሌላ ሰው የሚያደርጋችሁ ኃይል ይምጣባችሁ። እንዴት? እንደ ሌላ ሰው ዳዊት ምን አለ? ቅዱስ መንፈስን ከኔ ላይ አትውሰድብኝ፣ የቀኖን መንፈስ በውስጤ አድስልኝ፣ በሽታ መንፈስ ሙላኝ። እዚህ ብልጥ ነው። ከዛ እግዚአብሔር ምን አለ? በቃ ለለቀቀ። ለዚህ ነው አባቶቼ ሲጸልዩ ጌታ ወይ ጅማሬን እንደ ሰለሞን ፍጻሜን እንደ ዳዊት። አያችሁ፣ ጅማሬ እንደምን እንደ ፍጻሜ እንደ ዳዊት። ጅማሬው እንደ ልጁ፣ ፍጻሜው እንደ አባቱ። አይከብድም። ለምንድን ነው ሲባል ዳዊት ፍጻሜው ያማረው ለዚህ ነው። ቅዱስ መንፈስን ከኔ ላይ አትውሰድ። ማስመሰል አይችልም። መንፈስ ደግሞ ያውቃል። መደበቅ አንችልም። ከመንፈስ ቅዱስ አንደኛው ትልቁ ነገር የመግለጽ ስራ አይደል? ባልሽን ቀብሮ የመጡ ጎበዞች በግላሉ ሲባል ጠዋል ብሉይ ኪዳን ነው እንዴ? ኧረ ተናገሩ። እንደው ብሉይ ነው እንዳትሉ፣ በቃ አዲስ ኪዳን ነው። ደም ፈሶ ምናምን ባልሽን የቀበሉ ጎበዞች ያውጣሉ። ጣፕ ሙጭ ይቆላል። በራራገማት አቤት መንፈስ በኃይል ቤተክርስቲያን ውስጥ መስራት ሲመጣ ኃጢአት ክምሽሽ እያለ ይመጣል። ኧረ በደንብ አሜን። ሐሜተኛ እየቀጨጨ ይመጣል። ኧረ በደንብ አሜን። ጩሁና መንፈስ ቅዱስ በሉ ከኔ ጋር ድገሙና በሉ ከኔ ጋር ድገሙና በሉ ከኔ ጋር። ሰይጣን ምን እንደሚያደርጋላችሁ? የመጀመሪያ ውጊያ በውጭ ሰው ነው የሚዋጋችሁ። መንፈስ ቅዱስ እሳት ለማጥፋት ሲፈልግ መጀመሪያ በምን ይዋጋል? በውጭ ሰው። ሌላ ደግሞ እምቢ ብላችሁ ካሸነፋችሁ በውስጥ ይዋጋል። በምን ይዋጋል? በውስጥ። ቱስ ያለ ወንድምን ይቀሰቅሳል። ቱስ ያለ እሷ እኮ ከሆነ ወንድ ጋር ቆማ አይቻታለሁ ወይ እኮ ያጎቶ ልጅ ሊሆን ይችላል። ወግቼዋለሁ። ምን አሜን በለዋ። አሻደግጭ እሺ ጌታ አያችሁ፣ ካልበራ እንደዚህ ነው። ወይ በቃ ጭቅጭቅ መንፈስ በኃይል ሲሰራ ግን በቃ መገለጥ ብቻ መሰል አታይ በቃ ነው። አያለት እሑድ ቀን ሮቤ ስታገለግል ምንድን ነው የነበረው? ኃይል ያለ መንፈሱ ታባላለ። ኧረ ተናገሩ። ወይ እንዲህ በሉ፣ ወይ እንዲህ በሉ። ውጣላል ነው ጮና ውጣላል ነው እኮ እኛ የጸለየው ሌላ ነው። ወይ የዛር መንፈስ የቡዳ መንፈስ በቃ ራሱን ገለጠ። ለምን? ኃይል ሲገለጥ መቀመጥ አይችልም። እኛ ጋር ዝም ብለን ኃይል ዛሬ በኢየሱስ የሚጨመርባችሁ በጌታ ፊት። ከዚህ በኋላ ምን እንዳዩ ታውቃላችሁ? ማሽን አየው። ማሽኑ የሚያጣራ ማሽን ነው። ጨርሻለሽ። መልእክቱ ይሄ ነው። ለዚህ ቤተክርስቲያን ማሽን ገባ። ወይኔ ሲጮና ማሽን ገባ። ጮና ኃይል በሉ ከነገር ድገሙና በሉ ባካችሁ ድገሙና በሉ እንደገና
የእግዚአብሔር ኃይል በሉ ከኔ ጋር የእግዚአብሔር ኃይል በሉ ከኔ ጋር የመንፈስ ቅዱስ ኃይል በሉ ከኔ ጋር ጌታ የተባረከ ይሁን። ሃሌሉያ። ዛሬ የመንፈስ ቅዱስ ኃይል በእናንተ ላይ ይወርዳል። ኃይል ይወርድባችኋል። እንደሌላ ሰው ማሽን ተገጥሟል። እሺ አሜን። አሰር ጭንቀን ያዝ ማሽን ተገጠመ። አሜን አሜን። የውሃ ማጣሪያ አልነበርኳችሁ። ጌታ የተባረከ ይሁን። እኛ ስንዴ ገለባና ስንዴ የሚለይ ማሽን አለ አይደል? አሁን ጌታ ምን አለ መሰላችሁ? እግራችሁን ልጠብቁ ጎበዝ፣ እግራችሁ ማጠብ ጀምራል አይደል? እግራችሁ ላይ ከዛ የከለከለው ጴጥሮስ እባክህን በቃ ሲገባው ሁለንተናን ይጠባል ያለው ሲገባው ግን አልገባውም። ሁለንተና ምንድን ነው? ንጹህ ነው። ግን ሁላችሁ ሁላችሁ ንጹሃን ያ ማለት ምን ማለት ነው? በመካከላችሁ አለ ማለት ነው። አይዟችሁ እናንተ ነገሮች ጌታ ይባላል። እግዚአብሔር ይርዳል። ሲያዘርጉትና ዛሬ የሚለይ መንፈስ መጥቷል። የሆነ ነገር መጣ ዛሬ በጌታ ስብከት እንዴት እንደምሰብኩ አላውቅም። ልጨርስ ነው። ስጮና የመንፈስ ቅዱስ ኃይል በሉ ከኔ ጋር በቃ ኃይል ከመጣ መቆም አይቻልም። አይቻልም በሉ ከኔ ጋር በቃ የሆነ የሚገለጥ ክብር አለ ዛሬ። አሁን በቀራኒዮ ላይ በቀራኒዮ ኤሪያ በኮልፌ ቀራኒዮ ኤሪያ ላይ እዚህ ቤተክርስቲያን ላይ የሚፈነዳ የመንፈስ ቅዱስ ኃይል አለ። አሜን። ሽትቻው አሜን። ጮና ኃይል በሉ ከኔ ጋር ድገሙና ኃይል በሉ ከኔ ጋር የመንፈስ ቅዱስ ኃይል በሉ ከኔ ጋር የሚገለጥ ነገር አለ። እሺ ምን አለ? አቤት አቤት ምን አለ? የሚገለጥ ክብር አለ። ምን አለ? የሚገለጥ ክብር አለ። አሁን ቀራኒዮ ላይ ካሉ ቸርቾች ውስጥ ምናልባት የምትጠራ ቤተክርስቲያን ትሆናለች። ጮና ሃሌሉያ በሉ ከኔ ጋር ሃሌሉያ። ያልፋል በሉ ከኔ ጋር መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አላችሁ። በጣም የገረመኝ ትቀበላላችሁ። ኃይል ለመቀበል ቆዩ ቁጭ በዛስ ምስክሮች ትሆናላችሁ አለ። ከኢየሩሳሌም ጀምራችሁ እስከ ምድር ዳር ድረስ ትቀጥላላችሁ አለ። ለማስቀጠል ግን ቻርጅ ፉል ነው። አሜን። ቻርጃችን ምን ሆነ አለበት? አንዳንድ ሞባይል ስትገዙ ካፓሲቲው ስንት ነው እንላለን። ባትሪው ካፓሲቲው ስንት ነው እንላለን አይደል? አቅሙ የ300 3500 4500 5000 6000 7000 አለ። የመጨረሻ 7000 ስታገኙ ሳምንት ሊያቆያችሁ ይችላል። የ2500 ስታገኙ ደግሞ ገና ቻርጅ አድርጋችሁ ሄሎ ስትሉ የለም። እንደዚህ በቃ የሆነ በኢየሱስም ዛሬ ኃይላችሁ ይሙላ። አሜን። ጮና ኃይል በሉ ከኔ ጋር እሺ። ውጤቱ ልንገራችሁ። በጣም የገረመኝ ነገር ኃይልን ትቀበላ መስባል ኢየሩሳሌም የት የት ኢየሩሳሌም ያለበት ቤት ነው ብሎ ሌላ ተራራ አትፈልግ ብሎ ሌላ ተራራ አትፈልግ ብሎ ኢየሩሳሌማችን ምንድነው? ያለንበት ስፍራ ነው። ይሄ ቦታ ነው። ጌልጌላችን ነው። ይሄ ቦታ ጌልጌላችን፣ ቅርፊት ማስወገጃ ጌልጌላችን፣ ሸለፈትን ማስወገጃ ጌልጌላችን። ሃሌሉያ። ጮና ኃይል በሉ እንደገና። ኃይል በወረደ ጊዜ ምን በወረደ ጊዜ? የመንፈስ ኃይል በወረደ ጊዜ ትቀበላለህ። ምን ኃይል ካልወረደስ የለም። እንዲወርድስ ቆዩ። እንዴት? እየጸለያችሁ ከቤት ሳትወጡ በር ዘግታችሁ። እንደውም ኮቪድን እግዚአብሔር ይባርከው ዳግም አይምጣም። አሜን ገለ በግድ በር አላሰጋም። ያልጸለየ የለማ። ቢያንስ ሸሽገኝ ሸሽገኝ የታያችሁ ከአደጋ ለማምለጥ ብቻ አትጸልይ። በመካሪ ጋር በል እንደገና እንደውም በቃ እንዳለ የዛን ጊዜ የሆነ መዝሙር ፓስተር እንዳለ ዘምሮ ነበርና ሸሽገኝ የሚል መዝሙር በቃ ሲገባው እሱ ነው ሲወጣም እሱ ነው። ምን ሆነሽ ነው? ሸሽገኝ። ጌታ ይባላል። ደህና ነህ?
አሁን በደንብ አወቁ። ጌታ ይባረክ። የታያችሁ ሲል ሸሽገኝ ሁሌ ነው ብሉት። እስኪ ጻድቅ በምቹ ጊዜ ነው የሚጸልየው ብሎ ከናለ አራተናገር ጻድቅ በምቹ ጊዜ ይጸልያል። ሁሌ የምትጮህ ያድርጋችሁ። ሁሌ የጮኸ ሰው ያድርጋችሁ። ጮህና ጸሎት በሉ ካለ የኃይል ምንድነው? ፓወር ነው፣ ማመንጫ ነው። ይሄ የኃይል ኢንጂን ወይም ደግሞ ሶርስ ነው። አያችሁ፣ ይሄ ሶርስ ዋና ምንጭ የት ጋር እንዳለ ለምሳሌ የሶምሶን ኃይሉ ጸጉሩ ላይ አይደል? የሶምሶን ኃይሉ ምን ጋር ነው? ጸጉሩ ላይ። ኢየሱስ ደግሞ ጸልዮ ነው፣ ሙሴ ጸልዮ ነው፣ ሌላው ጸልዮ ነው፣ ሌላው ተቀድሶ ነው። ስታስነኩት ነው የሚነካው፣ ካላስነካችሁት ማይነካ። ጌታ የተባረከ የሆነ ኪዳን አለ። እኔ አሁን አንድ ጸሎት ሳልጸልይ ባገለግል ኖርማል ደረቅ ነው። ሃሌሉያ! አንድ ክብር መጣ ዛሬ። እጁ መጣ፣ እጁ መጣ፣ እጁ መጣ። እጃችሁ ከፍ አድርጉና የእግዚአብሔር እጅ መጣ ብሎ ከነገር የእግዚአብሔር እጅ መጣ ብሎ ከነገር ጮና የእግዚአብሔር እጅ ብሎ ከነገር ኃይል ብሎ ከነገር ያወዛወዛቸው ኃይል ብሎ ከነገር የመጀመሪያ ስንቆይ በጸሎት እንቆይ። ሁለተኛ በምን ቆይ ብያችኋለሁ? በቅድስና እንቆይ። ሶስተኛስ ቃሉን እየበላን እያነበብን እንቆይ። በእግዚአብሔር ቃል ሙላት እንቆይ። ዋ በምን አረ ተናገሩ። በእግዚአብሔር ቃል ሙላት እንቆይ። በምን እንቆይ? በእግዚአብሔር ቃል ሙላት እንቆይ። ይወላሽ እስኪ የእግዚአብሔር ቃል ሙላት በሉ ከኔ ጋር እስኪ ያወዛወዘ የእግዚአብሔር ቃል ሙላት በሉ ከኔ ጋር አያ የቃል ሙላት ከሌለ አንድ እህታችን አለች፣ መገለጥ አላት። መገለጡ አንዴ ሁሌ ነገሩ ተገለበጠ ትላለች። መታራ ለሚሻል ሰበረ ነገሩ ምን ሆነ? ተገለበጠ። ከዛ መጣችና ነገሩ ተገለበጠ። ከዛ መጣ ነገሩ ተገለበጠ። ምን ሆነ የሚገለበጠው? ወይ አንድ ሰው የሆነ ሰው ሊገለበጥ ይችላል። አዲስ ነገር ማምጣት አይቻልም። ከዛ ሌላ ደግሞ ልሳኑ እንደዚህ ነው። ሁሌ ጀንዶ በጋዲና ነው ልሳኑ ይሻላል። ሁሌ ምንድን ነው? ኧረ ተናገሩ። ፓስተር በደንብ አውቋል። ሁሌ ጊዜ አዲስ ነገር የለም። አዲስ ልሳኔ በደንብ ልሳን የሚጨምር ነው። ዝማሬ የሚጨምር ነው። ቃል የሚጨምር ነው። ጸሎት የሚጨምር ነው። ስብከት የሚጨምር ነው። የማይጨምር ከሆነ ዛሬ የማይጨምር ማንነታችን ይቀየር። ሲጮህና ይነሳ በርገን ዛሬ መንፈስ ቅዱስ ይገርዘናል። አዳዲስ ነገር ማምጣት፣ አዳዲስ ነገር ማምጣት። አንዳንዶች ይሰብካሉ፣ የሆነ ቃል ይሰብኩና ዛሬ እኮ ጌታ ቃል ሰጠ። የሆነ ቃል የትኛው አምና የሰበከው? የትኛው የዛሬ ሳምንት የሰበከው? በቃ ሌላ ቃል አለ። የጊዜው ቃል አለ። የጊዜው ምግብ አለ። የጊዜው ኃይል አለ። የጊዜው ቃል ምን መልካም ነው። አያ ስትጸልዩ ነው አንድ አይነት ልሳን፣ አንድ አይነት መገለጥ፣ አንድ አይነት ጸሎት፣ አንድ አይነት ልሳን፣ አንድ አይነት መጨም በኢየሱስም ዛሬ ይነቀል። ሲሆንና ኃይል በሉ ከኔ ለዚህ ነው የምነግራችሁ። ዛሬ የሆነ ቁጭት ውስጥ እንድትገቡ ነው የምፈልገው። እኔ አሁን እስከ መስከረም ወር ድረስ በቃ ልዘጋ ነው። ጌታ መስከረ ልዘጋ ነው በቃ። ለምን ነው ተቀለስ የሆነ ያስጠላኝ ነገር አለ። እውነቴን ነው የምነግራችሁ። ዛሬ ያላችሁበት ነገር ያስጠላችሁ፣ ሌላ ክብር ለማየት ያጓጓችሁ። አረ በደንብ አሜን። የጌታ አንተን ቀምሶ እንደጠገበ ሰው መሆን የጤና አይደል። ወፎች ደግሞ ይናንተ በዘመቻ ጌታ የተባረከ ይሁን። እለት እለት ባዶ ይሁንና ነፍሴ በመገኘት ውስጥ ይረስርስ። እለት እለት ባዶ ትሁንና ነፍሴ በመገኘት ውስጥ ይረስርስ መንፈሴ። በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልለው ያንተ ልወናዬ